ይስጥልኝ። የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም የብልጽግናው መንግስት ዘመናዊ ድሮን ተመቶ መውደቁ ተሰማ። የሱዳን ጦር ተጨማሪ ሰራዊቱን ወደ ኢትዮጵያ ድንበር ማስጠጋቱም ተዘግቧል። ዝርዝሩ ተዘጋጅቷል። በትግራይ ራያ ቢራ ፋብሪካ ሲዘጋ ሞሰቦ ሲሚንቶ ፋብሪካም ስራ ማቆሙ ተገለጸም። በክልሉ በቀጠለው ክልከላ ሳቢያ ከ6000 በላይ ኢንዱስትሪዎች ተዘግተው ከ100 በላይ ሰራተኞች መበተናቸውም ታውቋል። ይህንንም ይዘናል። ለፕሬዝዳንት ጽህፈት ቤት ኃላፊው የምረጡ የቀስቀሳ ሲባል ነዋሪዎች በጸጥታ ኃይሎች ቤትና የንግድ ስራቸውን መዝጋታቸው ታወቀም። ይህ በእንዲህ እንዳለ መንግስታዊ ተቋም ገዢው ብልጽግናም ዜጎች በግዳጅ ሰላማዊ ሰልፍ እንዲወጡ ማስገደዱን፣ መጠጥ ቤትና መከላከያ ካምፕ ጣቢያዎች መቋቋማቸውን ገልጿል። ይህንንም ይዘናል። በደቡብ አፍሪካ ያሉ ኢትዮጵያውያን አሁንም እየተሳደዱ ስለመሆኑ ገለጹም። በሀገሪቱ የሚኖሩ አፍሪካውያን ስደተኞች ላይ የሚፈጽመው ጥቃትም ተባብሶ ቀጥሏል። ሀገራትም የተለያዩ እርምጃዎችን እየወሰዱ ነው። ሌላኛው መረጃችን ነው። አሜሪካና ኢራን ዳግም ውጊያ ያደረጉ። የኢራን አብዮታዊ ዘብ የሀገሪቱ የነዳጅ ታንከርና የውሃ ዳርቻዎችን ኢላማ ያደረጉት ድብደባዎች ተፈጽመውብኛል ብሏል። የአሜሪካ ጦር በአንጻሩ የአጸፋ እርምጃዎችን ወስጃለሁ ሲል አሳውቋል። ዶናልድ ትራምፕ ሞክረውን ተጠራርገዋል፣ አሁንም ግን የተኩስ አቁም ስምምነቱ እንዳለ ነው በማለት ሲገልጹም፣ የተባበሩት አረብ ኤምሬቶች ደግሞ ሌሊቱን ሚሳኤሎች ተተኩሰውብኛል ብላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎች መረጃዎችን ሰማላችሁ። ሰናይ ቆይታ ይሁንላችሁ። የብልጽግናው መንግስት ዘመናዊ ድሮን ተመቶ መውደቁ ተዘገበ። የሱዳን ጦር ተጨማሪ ሰራዊቱን ወደ ኢትዮጵያ ድንበር ማስጠጋቱም ተሰምቷል። በውስጥ የእርስ በርስ ጦርነት ውስጥ የሚገኙ አገዛዙ ኢትዮጵያን ወደ ጎረቤት ሀገር ጦርነት ጎትቶ ማስገብቷታል። የመሐመድ ቢን ዛይድ ጉዳይ ፈጻሚ ሆኖ ኢትዮጵያና ምስራቅ አፍሪካን ወደ ትርምስ ውስጥ የከተተው ይኸው የብልጽግናው አገዛዝ በተለይም በዚህ ወቅት ደግሞ የቤንሻንጉል ጉሙዝ ክልልን የጦር ሜዳ አድርጎታል። በክልሉ ሚንጊ ወረዳ የከፈተውን ወታደራዊ ካምፕ ተከትሎ ሱዳን በወሰደው አጻፋም ኢትዮጵያን በድሮን ጥቃቱ የተገደሉ ሲሆን አርሶ አደሮች መሰረተ ልማታቸው ወድሟል። እንዲህ ባለ መልኩ የሱዳንን ጦርነት ወደ ኢትዮጵያ ሉዓላዊ ግዛት ጎትቶ ያስገባው የብልጽግናው አገዛዝ ሰሞኑን ድርጊቱ የዓለም አቀፍ የመገናኛ ብዙሃንን ትኩረት ስቦ የዲፕሎማሲ ውግዘትም አስከትሏል። ከቀናት በፊት ሱዳንን የደበደበው የብልጽግናው ድሮን አኪንሽ የተባለው ስትራቴጂክ ቦምብ ጣይ ድሮን ስለመሆኑ የሚገልጹት ለጉዳዩ ቅርበት ያላቸው ምንጮች የካርቱሙን የድሮን ጥቃት ያካሄደው የብልጽግናው ድሮን በተባበሩት አረብ ኤምሬቶች ገንዘብ ከቱርክ የተገዛም አኪንቺ የተሰኘው ድሮን ስለመሆኑ ያስረዳሉ። ድሮኑ ስትራቴጂካዊ መሳሪያ ነው ብሎ ብልጽግና የሚጠራው ሲሆን አየር ላይ ለ24 ሰዓታት መቆየት የሚችል ከመሬት እጅግ ብዙ ጫማ ርቀት ላይ ሆኖ ኢላማውን የሚመታ ቴክኖሎጂም ነው። ሱዳንን ለመደብደብ ጥቅም ላይ የዋለው ይኸው ድሮን 12 ሚሳኤሎችን እንደተኮሰም ታውቋል። አሁን በዓለም አቀፍ ወታደራዊ ጉዳዮች ላይ የምርመራ ሪፖርትን የሚያሰራጨው ዲፌንስ ኤክስፕረስ ደግሞ የኢትዮጵያ መንግስት ንብረት የሆነው አኪንቺ ድሮን ተመቶ መውደቁን ገልጿል። ቱርክ ሁለቱንም የምስራቅ አፍሪካ ሀገራትን የአኪንቺ ድሮኑን እያቀረበች ስለመሆኑ የጠቆመው ሪፖርቱም የሱዳኑ አኪንቺ ድሮን በኤአይ በመመራት ሌላኛውን የኢትዮጵያውን አኪንቺ ድሮኑን መቶ ጥሎታል ሲልም አንስቷል። የሱዳን አየር ኃይል ያሰራጨውና የአኪንቺ ድሮኑን ሲያመክን የሚያሳየውን ምስል ዋቢ ያደረገው ሪፖርቱ የተመታው ድሮን የኢትዮጵያ አየር ኃይል ንብረት የሆነም የቱርኩ ባይራክታር ኩባንያ የሚያመርተው ድሮን ስለመሆኑም አሳውቋል። የሱዳን አኪንቺ ድሮን የኢትዮጵያውን ድሮን ለመምታት አዲሱን ኤራን የተሰኘ በጀት የሚንቀሳቀስ ተተኳሽን ተጠቅሟልም ብሏል። ይህ መሳሪያ ከተዋወቀ ገናት ወራትን ያስቆጠረ ስለመሆኑና በዚህ ዓመት የካቲት ወር ላይ በአየር ኢላማዎች ላይ የመጀመሪያ ሙከራውን ስለማድረጉም አስታውሷል። አሁን እየተነሳ ያለው ጥያቄም ሁለት አኪንቺ ድሮኖች እንዴት ሰማይ ላይ ተዋጉ የሚለው ሆኗል የሚለው ዲፌንስ ኤክስፕረስ የአፍሪካ የውስጥ ጦርነቶች የጦር መሳሪያ መሞከሪያዎች ስለመሆናቸውም አመልክቷል። ይህ በእንዲህ እንዳለ የሱዳን ጦር ተጨማሪ ሰራዊቱን ወደ ኢትዮጵያ ድንበር ማስጠጋቱ ተሰምቷል። እንደ ብሉምበርግ ዘገባ ከሆነ የሱዳን ጦር በኢትዮጵያ ድንበር አካባቢ ተጨማሪ ኃይሉን በማሰማራት ላይ ሲሆን ሌሎች የአየር መከላከያ ስርዓቶችንም የመትከል እንቅስቃሴውን አጠናክሯል። በተለይም በብሉ ናይል ግዛት አዋሳኝ አካባቢዎች ይህ የሰራዊትና
የአየር መከላከያ የማስፋፋት ስራው በስፋት ተስተውሏልም ብሏል። ኢትዮጵያ በአሁኑ ወቅት በተለይም በአማራና በኦሮሚያ ክልሎች ቀጣይነት ባለው ጦርነት ውስጥ እንደምትገኝና በትግራይም ውጥረት ውስጥ እንዳለች የጠቀሰው ዘገባው አሁን በሱዳኑ ጦርነት ውስጥ ራሷን ማስገባቷንም ጠቁሟል። ሱዳን በድንበር አካባቢዎች ተጨማሪ ሰራዊትና የአየር መከላከያ ስርዓትን ወደ ማጠናከር የገባችው በኢትዮጵያና የተባበሩት አረብ ኤሚሬቶች ትብብር የድሮን ጥቃት ተፈጽሞብኛል የሚል ክስን ባቀረበች ማግስት ስለመሆኑም አንስቷል። በካርቱም ኤርፖርት የተፈጸመው ይህ የድሮን ጥቃት ደግሞም አሜሪካ፣ ብሪታንያ፣ ሳውዲ አረቢያ፣ ኳታር፣ ግብጽና ሌሎች ሀገራት አውግዘው አቋማቸውን ማሳወቃቸውንም ጠቁሟል። በውስጥ በዜጎች ላይ ያለ ከልካይ የሚፈጽመውን የድሮን ድብደባም ዓለም አቀፋዊ ያደረገው የብልጽግናው አገዛዝ ኢትዮጵያውያንን ለሌላ ጥቃት ተጋላጭ ከማድረግ ባሻገር ዲፕሎማሲያዊ ጫና ሀገሪቱ ላይ እያስከተለም ይገኛል። እንዲህ ያሉ ጥቃቶችን የሚፈጽመው ደግሞ የኢትዮጵያ ገበሬዎች የተነጠቁትን ለሙን የአልፋሽጋን መሬት ለማስመለስ አይደለም። ካርቱም ድረስ ተሻግሮ ድሮን የሚተኩሰውም የኢትዮጵያ ሉዓላዊ ግዛቶችን ለማስመለስ አይደለም፣ የተባበሩት አረብ ኤሚሬቶችን ለመላላክ እንጂም። በትግራይ ራያ ቢራ ፋብሪካ ሲዘጋ ሞሰቦ ሲሚንቶ ፋብሪካም ስራ ማቆሙ ተገልጿል። በክልሉ ባለው ክልከላ ሳቢያ ከ6000 በላይ ኢንዱስትሪዎች ተዘግተው ከ100 በላይ ሰራተኞች መበተናቸውም ታውቋል። በክልሉ ከመሳሪያ ድምጽ በመለስ ያሉ አብዛኞቹ ማህበረሰብን የማዳከምና የመበተን እርምጃዎች ቀጥሏል። ወደ ትግራይ ክልል ነዳጅ ከተላከ ወራት አልፏል። የሰራተኞች ደሞዝና በጀት ከቆመም እንዲሁ ረጅም ጊዜን አስቆጥሯል። ከነዳጅ ቦት ይልቅ የጦር ጀትን ወደ መቀለ መላክ የሚቀናው የብልጽግናው አገዛዝ በእንዲህ ያለው ሁኔታ ውስጥ የከተተውን ክልል የጦርነት አዋጅ አወጀብኝ በሚል ሲገልጽ መስማትም የተለመደ ነው። የክልሉ ኢንዱስትሪ ቢሮ በፌደራል መንግስት ክልከላዎች ሳቢያም እየደረሰ ያለውን ቀውስ ያስረዳ በአምራች ኢንዱስትሪው ዘርፍ ብቻም የስራ ዕድል ተፈጥሮላቸው የነበሩ ከ100 በላይ የሚሆኑ ሰራተኞች አንድም ኢንዱስትሪዎቹ በነዳጅ አቅርቦት እጥረት ስራ በማቆማቸው ሁለትም ከዳና ጉዳት ጋር በተገናኘም ከዘርፉ በመውጣታቸው ተበትነዋል ብሏል። ከነዚህ ስራቸውን ካቋረጡ ግዙፍ የክልሉ ፋብሪካዎች ውስጥ ደግሞ ራያ ቢራ ፋብሪካ አንዱ ሲሆን ከተዘጋ ሰነባብቷል። የሞሰቦ ሲሚንቶ ፋብሪካም በነዳጅ እጥረት ሳቢያ ስራ አቁሟል። ሌሎች ከጦርነት ውድመቱ የተረፉ አሊያም በከፊል ተጎድተው ወይንም ተዘርፈው ተጠግነው ስራ ጀምረው የነበሩ የብረታ ብረትና የካርቶን ፋብሪካዎችም አሁን ስራ አቁሟል። በርካታ መካከለኛና ከፍተኛ ኢንዱስትሪ አንቀሳቃሾች ከጦርነቱ በፊት ወስደውት የነበረው ብድርን በጦርነቱ ወቅት እንደሰሩ ተቆጥሮ ብቻ ሳይሆን ከነወለዱ ይከፍሉ ዘንድ መጠየቃቸውን ተከትሎ ዕዳ እንዲሰረዝላቸው ሲደረግ የነበረው ጥረት በመቆሙ ሳቢያ እነዚህ ኢንዱስትሪዎች ተጨማሪ ብድር ማግኘት ባለመቻላቸው እየተዘጉም ናቸው። ቢሮው እንደሚለው ከሆነም የጦርነት ማቆም ስምምነቱ ተግባራዊ ባለመሆኑ ሳቢያ ከ100 በላይ ሰራተኞችን የቀጠሩ በድምሩ ከ6000 በላይ የሚሆኑ የንግድ ድርጅቶች ተዘግተዋል። 95 በመቶዎቹ ደግሞ ከጦርነቱ በፊት የተቋቋሙ የንግድ ድርጅቶች መውደማቸውንም አክሏል። በጉዳዩ ዙሪያ ከፌደራል ባለስልጣናት ጋር በተደጋጋሚ መወያየቱን የጠቀሰው ቢሮው ሆኖም እስካሁን ግን ችግሩ ሊፈታ አልቻለም በማለትም ነው ያሳወቀው። ለርዕሰ መስተዳድሩ ጽህፈት ቤት ኃላፊ የምረጡ ቅስቀሳ ሲባል ነዋሪዎች በጸጥታ ኃይሎች ቤትና የንግድ ስራቸው መዘጋቱ ተነገርም። ይህ በእንዲህ እንዳለ መንግስታዊ ተቋም ገዢው ብልጽግና ዜጎች በግዳጅ ሰላማዊ ሰልፍ እንዲወጡ ማስገደዱን፣ መጠጥ ቤትና መከላከያ ካምፕ ጣቢያ መቋቋሙንም አሳውቋል። የአገዛዙ ሰዎች መሳሪያ ደግነው ያለ ሁነኛ ተፎካካሪ የሚያደርጉትን ምርጫ የሚሉትን ድግስ ላይ እንኳ የሚያከናውናቸው ተግባራት መነጋገሪያ ሆነው ቀጥሏል። በሶማሌ ክልል ትናንት የክልሉ ርዕሰ መስተዳደር ሙስጠፋ መሐመድ አጎትና የጽህፈት ቤታቸው ኃላፊ የሆኑት ሁሴን ቃሲም ያደረጉትም ከነዚህ ውስጥ የሚጠቀስ ነው። ራሳቸውን እጩ አድርገው ባቀረቡበት ጀረር ዞን አዋሬ ለምርጫ ቅስቀሳ ከማቅናታቸው አስቀድሞ ተቃውሞ ይገጥመኛል በሚል ልዩ ፖሊስን አሰማርተው የከተማ ነዋሪዎችን የንግድ ማዕከላትና መኖሪያ ቤታቸውን ሲያዘጉ የሚያሳዩ ምስሎችም መነጋገሪያ ሆኗል። እኒህ ሰው የሀገረ ሶማሊያ አምባሳደር ሆነው በኬንያ ተመድበው የነበሩ ሲሆን ነገር ግን የብልጽግና እጩ ሆነው አሁን ቀርበዋል። በእርግጥ በሶማሌ ክልል የአልሸባብ አማካሪ ልጅም የብልጽግና እጩ ተደርገው መቅረባቸው የሚታወቅ ጉዳይ ነው። በዚሁ ሁሴን ቃሲም በታጩበት የምርጫ ክልል ለክልል ምክር ቤት አባልነት የተዘጋጁት አቶ አህመድ እስማኤል ሲሆኑ በቅርቡ የአሸባሪ ቡድኑ ታጣቂዎችን ሲያስመርቁ የታዩት የአልሸባብ ከፍተኛ አማካሪ የሆኑት አቶ እስማኤል ሀሩን ልጅ ናቸው። የአብይ አህመድን ስልጣን ህጋዊ ሽፋን ለመስጠት ዓላማ ያደረገ ተራ ድግስ ነው እየተባለ በበርካታ የፖለቲካ ኃይሎች ውድቅ እየተደረገ ያለው ምርጫ
አስገራሚ አስቂኝና አሳሳቢ ነገሮች እያጀቡትም ቀጥሏል። ይህን ድግስ በተመለከተ ሪፖርቱን ያወጣው መንግስታዊው የሰብአዊ መብቶች ኮሚሽን ደግሞ ገዢው ብልጽግና ፓርቲ ዜጎችን በግዳጅ የደግፉኝ ሰልፍ ማስወጣቱን ገልጿል። በዚህ ምርጫ ሊያጅቡት ወስነው ውለታ የዋሉለት የተፎካካሪ ፓርቲዎችን ደግሞ ሰላማዊ ሰልፍ መከልከላቸውን ባደረገው ክትትል ማረጋገጡንም አሳውቋል። ለምሳሌ ኢሃፓ በአዲስ አበባ፣ ኢሶዴፓ በደቡብ ምዕራብ ኢትዮጵያ ክልልና ጎጎት በጉራጌ ዞን ሌሎችም አካባቢዎች ላይ ሰልፎች እንዳያካሂዱ መከልከላቸውን ሪፖርት ስለማድረጋቸው ነው የኢትዮጵያ ሰብአዊ መብቶች ኮሚሽን ያሳወቀው። በተጨማሪም በህግ በተከለከሉ ቦታዎች ላይ ማለትም በፖሊስ ጣቢያ፣ በመከላከያ ካምፕና በመጠጥ ቤቶች አካባቢ የምርጫ ጣቢያዎች መቋቋማቸውን ተመልክቻለሁ ብሏል ኮሚሽኑም። ከዛም የብልጽግናው አገዛዝ ባለስልጣናት ነጻ ፍትሐዊና ዲሞክራሲያዊ ምርጫ ላይ ነን ሲሉ ይደመጣሉ። በደቡብ አፍሪካ ያሉ ኢትዮጵያውያን አሁንም እየተሳደዱ ስለመሆኑ ገለጹ። በሀገሪቱ የሚኖሩ አፍሪካውያን ስደተኞች ላይ የሚፈጸሙ ጥቃቶችም ተባብሰው ቀጥሏል። በደቡብ አፍሪካ ውስጥ የተፈጠረው ጥቃት ሊባባስ ይችላል በሚል ስጋትም ናይጄሪያ ዜጎቿን ለማስወጣት እየሰራች ነው። ሌሎች የአፍሪካ ሀገራትን በደቡብ አፍሪካ መንግስት ላይ ጫናን እያሳረፉ ይገኛሉ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን እንደ ማህበረሰብ በተደጋጋሚ የጥቃት ኢላማ እየሆኑ እንደሆነም ይናገራሉ። የዘንድሮ ደግሞ የከፋ ነው። ከቤት መውጣት አልተቻለም፣ ስራ መስራትም የሚቻል አልሆነም በማለትም ስጋታቸውን ያስረዳሉ። ንብረታቸው በየጊዜው በጥቃት አድራሾች እንደሚወድም እንደሚዘረፍ፣ እንደዚሁም መጤዎች በሚል ቅጥያ ስም ተሰይመው በጥቃት ቡድኖች ያለማቋረጥ ማዋከብ እንደሚደርስባቸውም ተናግሯል። ይህ በሀገሪቱ በርካታ የንግድ ቦታዎች ባሏቸው ኢትዮጵያውያን ላይ በረታ እንጂ ጥቃቱ አፍሪካውያን ስደተኞች ላይ በሙሉ የሚፈጸም እንደሆነም ያስረዳሉ። አንድ በደርባን የሚገኙ ነዋሪ ሁኔታው እየተባባሰ ነው ያለው፣ በሆስፒታሎች እንደዚሁም በትምህርት ቤቶች የልጆቻችንን ቦታ ወስዳቸዋል በሚል የተጀመረው አሁን ከሀገር ውጡልን የሚል መደምደሚያ ላይ ደርሷል። እንደሚታወቀው ደቡብ አፍሪካ ከፍተኛ ስርዓት ያለበት ሀገር ነው። ዜጎቹ ለስራ ማጣታቸው ምክንያቱ ስደተኛ እንደሆነ አድርገው ነው የደመደሙት። በሀገሪቱ የሚካሄደው ምርጫ እየደረሰ በመሆኑም ፖለቲከኞች ይህንን አጋጣሚ በመጠቀም ይህን ስርዓት ህብረተሰብ እንዲህ እያሉ እየነገሩት በመሆኑ ካለፉት 3 እና 4 ሳምንታት ጀምሮ ደርባን ከተማ ላይ ያለ የውጭ ሀገር ዜጎች ሱቆች በሙሉ ተዘግተዋል ብሏል። አንድ የጆሃንስበርግ ነዋሪ ደግሞ በዚህ አስቸጋሪ ወቅትም ከአማጽያንና ጥቃት አድራሾች ጋር የሚያበሩና ማን ምን እንዳለው እንነግራቸዋለን የሚሉ ጨካኝ ኢትዮጵያውያንም አሉ ሲሉ ገልጸው እኛን ደግሞ ወደ እናንተ እንዳይመጡ እናደርጋለን፣ ይህንን ያክል ብር አስገቡልንና በሚል እንደሚጠይቋቸው አስረድቷል። ከዚህ በፊት በሀገሪቱ የሚኖሩ ኢትዮጵያውያን በራሳቸው በኢትዮጵያውያን ወንድሞቻቸው ላይ ጥቃት የሚፈጽሙ የተጠኑ የቅጥር ነፍሰ ገዳዮች ላይ በእስር ቤት ታስሮ የሚገኙ ኢትዮጵያውያን ጭምር እጃቸው እንዳለበት መዘገቡም ይታወሳል። አንድ ሌላ ነዋሪ ደግሞ የጥቃቱ ሰለባ የሆኑ ሀገራት መንግስታት ምላሽ ምን እንደሚመስል ሲያስረዱ ቦትስዋና፣ ናይጄሪያና ታንዛኒያ ጠንካራ እርምጃ ለመውሰድ እየሰሩ ነው። እነዚህ ሀገራት ደቡብ አፍሪካ ውስጥ ያሏቸው ዜጎች በጣም አነስተኛ ቁጥር ነው። ነገር ግን ለምሳሌ ቦትስዋና ለደቡብ አፍሪካ የምታስተላልፈውን የኤሌክትሪክ ኃይል ለማስቆም እንዲሁም ድንበሯን ለመዝጋት የወሰነችበት ሁኔታ አለ። ታንዛኒያ በሀገሯ ያሉ የደቡብ አፍሪካ ዜጎችን የምታባረርበት ሁኔታ፣ እንደዚሁም የናይጄሪያ መንግስት ደግሞ በፓርላማ ደረጃ ፕሬዚደንቱ አስቸኳይ እርምጃ እንዲወስድ ጫና እያደረገ ነው። በሌላ በኩል የናይጄሪያ መንግስትም ወደ ሀገራቸው ለመመለስ የሚፈልጉ ዜጎቹን ከደቡብ አፍሪካ ለማስወጣት ስራውን ጀምሯል። ሞዛምቢክን ጨምሮ ብዙ የአፍሪካ ሀገራት መግለጫ አውጥተዋል። ሞዛምቢክ ድንበሯን እስከ መዝጋት ለመድረስ እየሰራች መሆኗንም ሰምተናል። በእኛ በኩል ግን መግለጫ እንዳወጡ ነው የተነገረን ብለዋል። አሜሪካና ኢራን ዳግም ውጊያ ያደረጉ። የኢራን አብዮታዊ ዘብ የሀገሪቱ የነዳጅ ታንከርና የውሃ ዳርቻዎች ኢላማ ያደረጉ ድብደባዎች ተፈጽመውብኛል ብሏል። የአሜሪካ ጦር በአንጻሩ የአጸፋ እርምጃ ወስጃለሁ ሲል አሳውቋል። ዶናልድ ትራምፕ ሞክረውን ተጠርገዋል ብለው አሁንም ግን የተኩስ አቁም ስምምነቱ እንዳለ ነው በማለት ገልጿል። የተባበሩት አረብ ኤምሬቶችም ሌሊቱን ሚሳይሎች ተተኩሰውብኛል ስትል አሳውቃለች። ኢራን አሜሪካ ጃስክ ከሚሰኛ አካባቢ ወደ ሆርሙዝ ሰርጥ እየተጓዘ በነበረም የኢራን የነዳጅ ጫይ መርከብና በተባበሩት አረብ ኤምሬቶች የፉጃይራ ወደብ ትይዩ ወደ ሆርሙዝ ሰርጥ እየገባ የነበረም ሌላ መርከብ ላይ ጥቃት በመሰንዘር የተኩስ አቁም ስምምነቱን ጥሳለች ስትል አሳውቃለች። በሌላ በኩል የአሜሪካ ጦር ኢራን ያለምንም ትንኮሳ ጥቃት ማድረሷንና ለዚህም የሚገባትን ምላሽ ለመስጠት ጥቃት መፈጸሙን ገልጿል። የአሜሪካ ጦር በኢራን የቃሽምና የባንድራባስ ወደቦች ላይ የአየር ድብደባ መፈጸሙም ተዘግቧል። በተጨማሪም አሜሪካ ከቀጠናው
ቀጠናው ሀገራት ጋር በመተባበር በካሚር ሲሪንክና በቃሽም ደሴት የባህር ዳርቻዎች ላይ በሚገኙ ስፍራዎች ላይ ጥቃቶችን መፈጸሟንም የኢራን ወታደራዊ ባለስልጣናት አረጋግጧል። የኢራን ጦር ለተሰነዘረበት ጥቃት ወዲያውኑ ያጻፋ ምላሽ መስጠቱንም ገልጿል። የኢራን ባህር ኃይል በ3 የአሜሪካ መርከቦች ላይ ጥቃት የፈጸመ መሆኑንና በሆርሙዝ ሰርጥ ምስራቃዊ ክፍልና በቻባሃር ወደብ ደቡባዊ አቅጣጫ በሚገኙ የአሜሪካ የጦር መርከቦች ላይ ከፍተኛ ጉዳት ማድረሱንም የሀገሪቱ የመገናኛ ብዙሃን ዘግቧል። በዋና ከተማዋ ቴህራንና በደቡባዊቷ የባንደር አባስ ከተማ ከፍተኛ የፍንዳታ ድምጾች መሰማታቸውም ታውቋል። የኢራን መንግስት ሚዲያዎች በሀገሪቱ የባህር ዳርቻዎች ላይ የተበታተኑ ጥቃቶች እየተፈጸሙ ስለመሆኑ ሲዘግቡም አድረዋል። የተባበሩት አረብ ኤምሬቶች ደግሞ ሌሊቱን የሚሳኤል ጥቃቶችን ስታመከን ማደሯን ነው የገለጸችው። ይህ ያለፈው ሌሊት እውነት ደግሞ ዳግም ጦርነቱ ያገረሻል የሚል ስጋትን በዓለም አሳድሯል። እንዲያም ሆኖ የአሜሪካው ፕሬዚደንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ በሁለቱ ሀገራት ኃይሎች መካከል የተኩስ ልውውጡ ቢደረግም ከኢራን ጋር ያለው የተኩስ አቁም ስምምነት ግን አሁንም ተግባራዊ እየተደረገ ነው በማለት ነው የገለጹት። ዛሬ ሊተናኮሉን ሞክረዋል፣ እኛ ግን ጠራርገናቸዋል ያሉት ዶናልድ ትራምፕ አስቀድመው ባሰፈሩ ጽሁፍ ደግሞ 3 የአሜሪካ የጦር መርከቦች ተኩስ እንደተከፈተባቸው ከሆርሙዝ የባህረ ሰላጤ በስኬት መውጣታቸውን አረጋግጧል። በመርከቦቹ ላይ ምንም አይነት ጉዳት እንዳልደረሰ የገለጹት ፕሬዚደንቱም በአንጻሩ በኢራን አጥቂዎች ላይ ከባድ ጉዳት መድረሱንና ከበርካታ ትንንሽ ጀልባዎቻቸው ጋር ሙሉ በሙሉ መውደማቸውንም አብራርቷል። በተጨማሪም ለኤቢሲ ኒውስ ጋዜጠኛ በሰጡት ቃለ ምልልስ አሜሪካ የወሰደችውን ያጻፋ እርምጃ እንደ ቀለል ያለ ማስጠንቀቂያ አድርገው በመግለጽ የተኩስ አቁሙ አሁንም እንደቀጠለና በስራ ላይ ያለ ስለመሆኑም ጠቁሟል። ፕሬዚደንቱ የኢራንን አመራሮች ክፉኛ የተቹም ሲሆን የተለመደች ሀገር ብትሆንም መርከቦቹ በሰላም እንዲያልፉ ትፈቅድ እንደነበር ገልጸው ኢራን ግን የምትመራው በብዶች በመሆኑ ይህንን አላደረገችም ሲሉ ተናግሯል። አክሎም እነዚህ ሰዎች የኒውክሌር መሳሪያ የመጠቀም እድል ቢያገኙና ኖሯቸው ቢሆን ያለምንም ጥርጥር ይጠቀሙበት እንደነበርና ያንን እድል ግን ፈጽሞ አንሰጣቸውም ብለዋል። ስለ ድርድሩ ሂደት ሲናገሩም ስምምነታችን በማንኛውም ቀን ሊሳካ ይችላል፣ ከኛ ይልቅ እነሱ ስምምነቱን አጥብቀው ይፈልጉታል ብሏል። ሆኖም ኢራን ስምምነቱን በፍጥነት ካልፈረመች በቀጣይ ጠንካራና ከዚህም የከፋ ምት ይጠብቃታል በማለትም ዝተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።